ኢትዮጵያ የባህር በር የማግኘት መብት ለማስከበር የሚደረገው እንቅስቃሴ አሁንም በተጀመረው ግለት ተጠናክሮ እንዲቀጥል መወሰኑን የብሔራዊ ደህንነት ምክር ቤት አስታውቋል። በሌላ በኩል ዓለም አቀፉ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ የነበራትንና ያላትን ከፍተኛ ሚና እንዲረዳም መንግስት ጥሪ አቅርቧል። ይህንን ጉዳይ እንመለከታለን። በውጪ መረጃችን በሁለቱ የዓለማችን ሀያላን ሀገራት መካከል የታሪፍ ጦርነቱ ተጠናክሮ ቀጥሏል። አሜሪካና ቻይና ከሌላው ተለይተው ዙሩን እያከረሩ ይገኛሉ። የአሜሪካ ታሪፍን ተከትሎ ቻይና በአሜሪካ ላይ 84 በመቶ ታሪፍ በአጸፋ በመጣሏ አሜሪካ ደግሞ ጥላ ከነበረው 104% በ24 ሰዓት ውስጥ ወደ 125 አሳድጋለች። እነዚህንና ሌሎች መረጃዎችን ወደ እናንተ አደርሳለሁ። በቀጣይ ወቅታዊ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እላለሁ። ኢትዮጵያ የባህር በር የማግኘት መብት ለማስከበር የሚደረገው እንቅስቃሴ አሁንም በተጀመረው ፍጥነት ተጠናክሮ እንዲቀጥል መወሰኑን የብሔራዊ ደህንነት ምክር ቤት አስታውቋል። በታሪክ ተሰምተው የማይታወቀውና ይህ የፌደራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ያደረገውን ስብሰባ በተመለከተ ከጠቅላይ ሚኒስትር ጽህፈት ቤት በወጣው መግለጫ ተገልጿል። ከጎረቤት ሀገር ኤርትራ ጋር ነገሮች ተካረው ባሉበት ሁኔታ የደህንነት ምክር ቤቱ እንደዚህ አይነት አቋም መያዙ እያነጋገረ ሲሆን አንዳንድ አካላት ደግሞ ውሳኔው ትክክልና ይበል የሚያሰኝ ነው ብሎታል። ጠቅላይ ሚኒስትሩና የጦር ኃይሎች ጠቅላይ ኢታማዦር ሹሙን ጨምሮ የፌደራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ጥብቅ ውይይት ሀገራዊ፣ ቀጠናዊና ዓለም አቀፋዊ ሁኔታዎች የተገመገሙበት እንደሆነ መግለጫው አስታውቋል። የደህንነት ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮች በሚል ከጠቀሳቸው ጉዳዮች ውስጥ የደህንነት ምክር ቤቱ ባደረገው ጥብቅ ስብሰባ ላይ የኢትዮጵያን የባህር በር የማግኘት ጥያቄ የተመለከተ ጠቅላይ ሚኒስትሩ በተለይም በቀይ ባህር ላይ የባህር በር የማግኘት ጥያቄ የህልውና ጉዳይ መሆኑን ከገለጹበት ከባለፈው ዓመት መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣናትና በመገናኛ ብዙሃን በኩል በተደጋጋሚ ሲነሳ ቆይቷል። ጠቅላይ ሚኒስትሩ ባለፈው መጋቢት ወር ላይ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት የባህር በር የማግኘት ጉዳይን አንስተው ነበር። ከዚህ ቀደም ኢትዮጵያ ቀይ ባህርና የአባይ ወንዝ ውሃን በተመለከተ ያላት አቋም በጎረቤት አገራት ዘንድ ግልጽ እንዳልነበሩ የተናገሩት ጠቅላይ ሚኒስትሩ አሁን ግን የባህር በር ጥያቄን ማንሳት ነውርነቱ አቁሟል ሲሉ መደመጣቸውና የዓለም አቀፍ ማህበረሰብ አቋምም በዓለም ላይ ትልቅ አገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉም መናገራቸው ይታወሳል። የብሔራዊ ደህንነት ምክር ቤቱ መግለጫ መንግስት በተደጋጋሚ እያነሳው ያለው የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ መቀመጡን አስታውቋል። የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል ሲል ውሳኔውን ገልጿል። የደህንነት ምክር ቤቱ በመግለጫው ካወጣቸው ጉዳዮች መካከል ሌላው ፍላጎትን በኃይል የማስፈጸም መንገድን የተከተሉ አካላት የተመለከተው አንዱ ሲሆን መግለጫው እነዚህ አካላት በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የሐሰት ፕሮፓጋንዳውን የሚመሩ ክንፎች እንዳላቸው በመጥቀስ ከሷቸዋል። የደህንነት ምክር ቤቱ በጥልቀት ተመልክቷቸዋል የተባለው ሌላኛው ጉዳይ ከዓለም አቀፋዊና ቀጠናዊ ሁኔታዎች ጋር በተያያዘ በሀገሪቱ ላይ ሊያሳድሩት የሚችሉት ተጽዕኖ በዝርዝር ውይይት መደረጉን አስረድቷል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉት ጉዳዮች መካከል የዓለም የኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወኩ ያሉ ዓለም አቀፍ የንግድ መስመሮች እንደሚገኙበት አመልክቷል። በተጨማሪም እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች እንዲሁም እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶችን የተመለከቱ ጉዳዮችም ዝርዝር ውይይት እንደተካሄደባቸው ተገልጿል። እየፈረሱና እየተዳከሙ የተባሉት አገራት የትኞቹ እንደሆኑ ይህ መግለጫ ያለው ባይኖርም በእነዚህ ጉዳዮች ላይ የተወያየው ምክር ቤቱ በተለያዩ ጉዳዮች ላይ አቅጣጫዎችን እንዳስቀመጠ መግለጫው አመላክቷል። በተለያዩ የሀገሪቱ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ መሆኑን
የጠቀሰው መግለጫው ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶችን መጠቀም ይህንን ተግባር ይበልጥ ውጤታማ ማድረግ እንደሚገባ ገልጿል። ይሁን እንጂ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ቡድኖች ላይ ሕግ የማስከበር ተግባርን አጠናክሮ መቀጠል እንደሚያስፈልግም አስገንዝቧል። ከኢትዮጵያ ጠላቶች ተልዕኮ እየተቀበሉ በአገር ውስጥ ችግር ለመፍጠር የሚጥሩ አካላት ፈጽመው እስኪጠፉ ድረስ ሕግ የማስከበር የሰላም አማራጮችን ተግባራዊ እንደሚሆኑም ተገልጿል። የብሔራዊ ደህንነት ምክር ቤቱ መግለጫ የሀገሪቱን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ መምጣታቸውን በመጥቀስ ይህንን ውጤት ያስገኙ ተግባራትን ይበልጥ በማስፋፋትና በማጠናከር የሀገሪቱን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ እንደሆነ በመግለጫው ሰፍሯል። ኢትዮጵያ በአሁናዊ የዓለም ፖለቲካዊና ኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነጻነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እየተጫወተች መሆኑን የሚጠቅሰው መግለጫው ሀገሪቱ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃዋን እንድትይዝ የሚያስችል ጥበባዊ አመራር ተጠናክሮ ይቀጥላል የሚል እምነትን ገልጿል። የዓለም አቀፉ ማህበረሰቡም ኢትዮጵያ ሰላምና ደህንነትን በማረጋገጥ ረገድ በቀጠናው በአህጉሩና በዓለም አቀፍ ደረጃ የነበራትንና ያላትን ከፍተኛ ሚና ተረድቶ የሚያደርገውን ድጋፍ አጠናክሮ እንዲቀጥልም የደህንነት ምክር ቤቱ ጥሪውን አቅርበዋል።